እንዴት ነው ወይድ? ኦኬ ሰላም ነው። እንዴት ነህ? አለው እግዚአብሔር ይመስገን። እኔ እስከማውቅ ድረስ በጣም የምታወራቸው ነገሮች እውነቱን ለመናገር ሰላማዊ በሆነ መንገድ ግልጽ ያለ በጣም ቃላቶች የተመጠኑ የሰውን እምነት የማይነኩ ናቸው። ምንም እንኳ ከተከታዮችህ ብትለይም እንደ አንተ አይነት ፐርሶናሊቲ ያለው ሰው ባቢሎን ቤት ምን ይሰራል? ክርስትናን የሚሳደብ ሃይማኖቱን የሚያንቋሽሽ ክርስትና የእግዚአብሔርን ስም የሚሳደብ ሰው ያንተን ፐርሶናሊቲ አያጎድፈውም? እንደ አይነት ቤት ውስጥ እየገባ ከሃይማኖትን ምንም ችግር የለውም። ምክንያቱም አይደለም ከእስልምናው እምነት ከስድብና አይጋጭብህም። የእስልምናው እምነት ምን ይላል? አንደኛ ነገር ለምን እንደማይጋጭ የሰውን እምነት ልንገርህ። ላስረዳ እኮ ወይድዬ እኮ ላስረዳ። በአጭር አድርገው አትደራረው። ሰዓት ስለሌለኝ እንድንጠቀም መልካም። እንደዛ ነው። አንደኛ ነገር ይኸውልህ ከኩፍርና ከስድብ የትኛው ነው በጣም ከባዱ በኢስላም አስተምህሮት? እኔ አላውቅም። እኔ ኢስላም አይደለም። በኢስላም አስተምህሮት ኩፍር በጣም ከባድ ወንጀል ነው። አሁን አንተ 3 ነው ወላ ተቆሉ 30 ይላል አላህ በቁርአን ላይ። ነገር ግን 3 ነው እያልክ አላህን ሰማይና ምድር የሚንቀጠቀጡበትን አላህ ኦንቶሎጂካል ልጅ አለው ብሎ ማለት ለአላህ ሰማይና ምድር የሚንቀጠቀጡበት ነገር ነው። በተሸክድ የሚያደርጉበት ነገር ነው። ስለዚህ ያንን ነገር የሚያደርጉበትን ነገር ከስድብ ጋር ማነጻጸረው ነገር አይደለም። ስለዚህ አንድ ሰው በጨዋ ደንብ ሊያናገረኝ ከፈለገ አንድ በፈጣሪ የሚክር ሰው ቤት ገብቼ ላወራው እችላለሁ። እኔ ኦንሊሰሶች ጋር ገባለሁ። ለምሳሌ ኦንሊሰስ ግን ሽርክ ውስጥ ነው ያሉት፣ ፍጡር ነው የሚያመልኩት ብዬ ነው ማምነው። እኔ ኦንሊሰሶች ማለት ትምህርታቸው ልክ አይደለም። ኢየሱስ አብ ነው፣ ኢየሱስ እንትን ነው አምላክ ነው ብለው የሚያምነው ትምህርት ከኔ ጋር ይቃረናል። ያ ክህደቱ እያለ ግን በስነ ምግባራቸው ወይ ደግሞ በጥሩነታቸው በጨዋ ደንብ ስለሚያስተናግዱ ላናግራቸው እችላለሁ። ስለዚህ ባቢሎንን አሁን ስለ ስድቡ ሳይሆን አጠቃላይ እንደዛ ክህደትም ኖሮ እናንተ ቤት መምጣት ከቻልኩኝ ባቢሎን ቤት ማልመጣበት ምንም ምክንያት የለም። የሚሳደበው ደግሞ አንደኛ ነገር ትክክል ነው ብዬም እኮ አይደለም እኮ ደግፌው አይደለም። እሱ የግሉ የፐርሰናሊ የእንትኑ ነው። እኔ ስደብ ብዬ አይደለም የላኩት። ስለዚህ ኢየሱስ ራሱ ኃጢአተኞች ጋር እየሄደ ነበረ የሚጎበኛቸው የነበረው። ስለዚህ ተሳስቷል ካልክ ይህንን የተሳሳተው ሰው ቀስ እያልክ ለመመለስ መሞከር ነው እንጂ ጭራሹኑ ተሳስቷልና አጠገቡ አልደርስም ምናምን ነገር አይባልም። ራሱ አንተ ራስህ ምን ታደርጋለህ? የሚሳደብ ቤት ልክ ነህ። ለምን መጣ አንተ ራስህ? ስለዚህ እንደዛ ነው። ልጁ የምታስተካክለው በእንደዚህ አይነት መልኩ አይደለም፣ በምናምን ነገር አይደለም። ለምን አትከስ? እኔ ያልገሰስኩበት ቀን አለ እንዴ? አንዴ ሁለት እኮ ስለማሰማ ነው፣ ስላላየ ነው። እኔ ባቢሎንን አሁን አይደለም አውቀው፣ ዛሬ ብቻ አይደለም የገባሁት። እኔ መግባት ከጀመርኩኝ በጣም ቆይቻለሁ። አንደኛ ነገር። ሁለተኛ ነገር ደግሞ ያንን ነገር የሚልበትም ምክንያት ሊኖረው ይችላል፣ የራሱ ሪዝን ሊኖረው ይችላል። ግን እኔ ስድቡን የእሱንም ሆነ የኦፓልን ስድብ አልቀበልም። ለምሳሌ እንደማልቀበልም ያውቃሉ። ይሄ ነገር አይሆንም ብዬ የገሰስኩበትም ሰዓት አለ ራሱ። ግን የእነሱን ስድብ ምንድነው የሚያደርጉት ምናምን ብዬ ቁጭ ብዬ የምከታተልም ሰው አይደለም። ስመጣ ሳገኛቸው እንትላቸዋለሁ ማለት ነው። እና በዛ ላይ ደግሞ ያው እንትን ነው ቲክቶኩ ራሱ አይተው ከሆነ እንትን አለው ሞናርኪ ነው የሚመራው፣ በሞናርኪ ነው የሚመራው። እንትን አለው ንጉስ አለው ንግስት አለው። እና ቲክቶኩ ራሱ ባቢሎንን እንደ ንጉስ አድርጎ ኦፓልን እንደ ንግስት አድርጎ ስለሾመ ነገስታቶቹ ደግሞ ምንድነው ሰማይ አይታረስ ንጉስ አይከሰስ ነገር አይነት ሆኖብን ነው። ከዛ አንፃር ነው እንግዲህ ተረዳው። እንግዲህ ከገባ አለለ ከሱ ጋር ለምን አታወሩም? ባለቤቱ ኖ ባይ ዘ ዌይ እኔም የገባሁት ወሂድ አንተን አይቼ ነው የገባሁት። አንተን ጠይቁ አውሩ እንዳልኩ ነው። ሰማይ አይታረስም ንጉስ አይከሰስም። ከዛ አንፃር ነው እንደምታመለከተው ያረካው ነው ወሂድ። አሁን ትልቅ አጀንዳ እያወራን ነበርና ስድቡን አይደለም ግን እንትን ናቸው ነገር እንትኑን አይደለም እኔ የማወራው ያው ስለ ስድቡ ስለምናምን ሳይሆን ስድብ ያው ሐራም ነው፣ በኢስላምም በክርስትናም ሐራም ነው። እሱ ነው አሁን በጠይቀው ስድብ ሐላል ነው ወይ ብለህ በጠይቀው ስድብ ሐላል ነው ብሎ አይልህም፣ ሐራም እንደሆነ ያውቃል። ስለዚህ እያወቀ ለሚያደርጋቸው ነገሮች እናንተ እያወቃችሁ ለምታሻርኩት ነገር እኔ ተጠያቂ አይደለሁም። ተነግሯቸዋል። ግን አሻረካችሁ። ጎረቤቶቻችን እኮ አሉ አብረውን የሚበሉ የሚጠጡ አብረውን የመጣሁት ሌሎች ወክዬ ሳይሆን ራሴን ወክዬ ነው የመጣሁት። ወይ እኔም ራሴን ወክዬ ነው የመጣሁት። ራሴን ወክዬ ነው የመጣሁት። እኔ ጋር ታወራለህ። እኔም ፐርሰናሊ እየጠየኩት ያለሁት ወይ ዳንኤል ነው። ለምንድን ነው እንደ ትልቅ ማንነት አቤት ባቢሎን እኔ ተሳዳቢ ነህ ብለህ ማዕረግ ሰጥተኸኛል። እኔ ግን ተሳድቤ አላውቅም። እኔ ተሳድቤ አላውቅም። ብሳደብም እንኳን ሁለተኛ ጢሞቴዎስ 2:4 ላይ ያው እየዘለፋችሁ ገስጹ አስተምሩ ስለሚል መጽሐፍ ቅዱስ መሰረት አድርጌ ነው እኔ በኃይለ ቃል ምናልባት እንትን ካደረኩ ማለት ነው። ኡስታዝ ወይ ለምን ባቢሎን ቤት ትገባለህ ብለህ የምትከሰው ግን እንደውም ማመስገን ነበረብህ። ለምን መሰለህ? ቀደም እንደውም ጥሩ አድርጌ እናንተ ላይ እየሄድኩ ነበረ፣ ትምህርት በኃይለ ቃል እየሄድኩ ነበርና ያቋረጠኝ ኡስታዝ ወይ ነው። ገብቷል?
ብዙ ጊዜ እንዳልሳደብ የሚያደርገኝ እንደውም እኔ ተሳዳቢ ከሆንኩ ለኔ ስድብ አይደለም ለአንተ ስድብ ከሆነ እንጂ ኃይለ ቃል ተጠቅሜ እንዳላወራ የሚያደርገኝ ኡስታዝ ወሂድ ነው። ገብቷል? ቀስ ብሎ በስነ ስርዓት በስነ ምግባር ገብቶን እሱ የሚገሰጽ ይገሰጻል፣ እኛንም ይመክረናል። ቀስ ብሎ እንዳንሳደብ ሌላ ነገር እንዳንል አረም አድርጎ እንትን የሚለን እሱ ነውና እኔ ተሳድቤ አላውቅም እያልኩ ነው። ምንድነው እኔ ስድባ? እኔ ተሳድቤ አውቃለሁ? አዎ። ምን ብዬ አውቃለሁ? በጣም ተሳዳቢ ነህ። በጣም ምን ብዬ ተሳዳቢ አውቃለሁ? ነህ። በጣም ባያዝድ ነህ። ቆይ እሺ ከተሳደብኩት ምን ብዬ አሁን ወንድም ኖ ምን ብዬ እኮ አውቃለሁ? እንደገና መድገሜ እኔን ራሱ ተሳዳቢ ያደርገኛል። አንተን እኮ ኧረ እኔ ያልኩትን እኔ ምን ብዬ አንተ አውቃለሁ? ተሳደብክ እኮ አንተ ውሸት ነው። ያልከውን ስድብ መድገሜ እኔን ራሱ ምን ተሳዳቢ ብዬ ያደርገኛል። አውቃለሁ? ስለዚህ ተሳደብ እኔ አላልኩም። እኔ ምን ቃላቶቼ ብዬ አውቃለሁ? ምን ብዬ አውቃለሁ? ምንም ተሳድበሃል። ስለሌለህ በቃ እኮ ስድብ ማለት እኮ አላውቅም። ኢሪጋቶሪ የሆኑ ወርዶች ይወጣሉ ካንተ። በጣም እኔ አቢዩዝ እኔ ታደርጋለህ። ተሳድቤ አላውቅም። ብሳደብም እንኳን መጽሐፍ ቅዱስ እየሰደባችሁ አስተምሩ ነው የሚለው። ምን ታደርገዋለህ? አዎ ገባኝ። አንተ ላይ ስህተት አላየውም። ስህተት ያየው ይላል ወይ? አይ ቆይ ቆይ እኔ ጋራ ነው ጀስቲፋይ የምታወራው። እያደረገልህ እሱ ለሃይማኖት ክብር ስላለው ገብቷል። ሃይማኖት ክብር ስላለው መስበክና መሰበክ ያለበትን ሰው ቤት እገባለሁ ብሏል እኮ። ምንም ችግር የለውም። ገብቷል። ምንም ችግር የለበትም። እሱ እኮ ሃይማኖቱ ለሚያስፈልገው ሰው ነው ሃይማኖቱን የሚያስተምረው እንጂ ምን ይሰራል ታዲያ? አንተ አሁን ኦርቶዶክስ ቁጭ አድርገህ ስለ ኦርቶዶክስ ማስተማር ትርጉሙ ምንድነው? ኦርቶዶክስ ለሚያስፈልጋቸው ሰዎች ነው ማስተማር ያለበት። እኔ ግን የምሳደበው ከተሳደብኩ ለአንተ ስድብ ከሆነ መጽሐፍ ቅዱስን መሰረት አድርጌ ነው። ለምን መጽሐፍ ቅዱስን አትቃወሙም? እየተሳደባችሁ አስተምሩ ይላል መጽሐፍ ቅዱስ። ይላል። አዎ ይላል። ዳስ ጉድ። እንደሱም ከሆነ ጥሩ ነው። ክርስቲያን ነህ ማለት ነው። አንተ ለምን መጽሐፍ ቅዱስ አትቃወምም? እንምልህ እኔ ስለኔ ክርስትና ተው አይደለም አልካ። ቅድም እኮ ያለኝን መሳደብ ወንድሜ፣ መሳደብ የምትቃወም ከሆነ መሳደብ ስህተት ነው ብለህ የምታምን ከሆነ ለምን መጽሐፍ ቅዱስ አትቃወምም ነው ጥያቄ። በቃ ባጭሩ ለምን ኢየሱስን አትቃወምም? እየዘለፈ ሲያስተምር የነበረ ሰው ለምን እቃወመዋለሁ? አትሊስት ስለተሳደበ ነው። አይነት ኃጢአተኛው ኖ እንዳንተ አይነት ኃጢአተኛውንማ በይቅር ባይነቱ ይዟል። ባዝድ አይደለም። ስለ እኔም አልያዘም ግን እኮ የትም አልያዘም። ኢየሱስ እየተሳደበ ሲያስተምር ነበረ። ቆይ እየተሳደበ ሲያስተምር ነበረ። መጽሐፍ ቅዱስም እየዘለፍክ አስተምር ነው። ወሂድ መጥቶ ያስተካክልልህ ነው ያልኩት። እንዴት ለእንደዚህ አይነት አመለካከት ጀስቲፋይ ያደርግልሃል? ወሂድ እኔ ስማ፣ ስለ ራሱ ነው ያወራው። ኡስታዝ ወሂድ ተረጋጋ። በስነ ስርዓት ብታወራ ከሆነ አውራ ወንድም፣ ተረጋግተህ አውራ። በመጀመሪያ መቃወም ካለብህ ስለምርም የገባሁት ተረጋጋ ነው። ወሂድ እንደ አይነት ተረጋጋ። እኔ ቤት ነው እኔ ቤት ነው የገባኸው እኮ እኔ ቤት ነው የገባኸው። አዎ ወሂድ አይቼ ነው አንፎርቹኔትሊ ወሂድ በቃ እንደዛ ከሆነ ኡስታዝ ወሂድም እንደዛ ከሆነ አልጀበርቲን አይቶ ነው የገባው። ኡስታዝ ጀማልን አይቶ ነው የገባው። ኡስታዝ ወሂድ ምን ታደርገዋለህ እኮ ሶ አይ ጀስት ዩዝድ ዚስ ኦፖርቹኒቲ አወራው። አዳምጠኝ። እሱን አይቼ ነው የገባሁት ብለህ ራስን ነፃ ስታወጣ አንተን አይቼ ነው የገባሁት። በቃ ኡስታዝ ወሂድም ኡስታዝ ጀማልን አይቼ ነው የመጣው። በቃ ተው ስለመግባቱ። ስለ ስድብ ግን ለምንድን ነው መጽሐፍ ቅዱስ እየዘለፍክ አስተምር እያለ መጽሐፍ ቅዱስን የማትቃወመው? እሱን መልስልኝ። ስህተትህን ነው ማስተካከል ያለበት። መልስልኝ። ያየከ መልስልኝ። ክርስቲያን አይደለ እንዴ? ጠማማን አመለካከትን እሱ ያስተካክልልህ ነው እኮ ያለው። ኧረ መልስ። ምን አልጠመምኩም። በእርግጠኝነት ይሄን ጥያቄ ወሂድን ብትጠይቀው በዚህ ልክ ኧረ መልስልኝ። እኔ ጥያቄ መልስልኝ ወንድም፣ ጥያቄን መልስልኝ። አየር ይያዝ ነው። ሌሎች ሰዎች ማውራት አለባቸው። መጽሐፍ ቅዱስ እየተሳደብክ አስተምር ይላል። ከወሂድ ጋር ነው በመጀመሪያ ምን ኖ መልሰው። እየጠየቅኩ እኮ ነው። እኔ እየጠየቅኩ ነው ስለ መጽሐፍ ቅዱስ። አንተ ክርስቲያን ነህ? ክርስቲያን ነህ አንተ? እሱ ምን ይሰራልሃል? ምንም አይሰራልህ። በመጽሐፍ ቅዱስ ታምናለህ? ስቲል እሱም ያንተ ፐርሰናል ኬዝ አይደለም፣ አያስፈልግም። በቃ ቶ አንተ ስለ መጽሐፍ ቅዱስ እንኳን ደፍረህ ማውራት አልፈልግም። በቃ ቶ አውርተሃል። ከድንጋይ ሰው ጋር ማውራት አልፈለኩም። ወሂድን ነው ማውራት የፈለኩት ያልኩት ለዚህ ነው። ድንጋይ ከሆነ ሰው ጋር እኔ አላወራም። አውርተሃል ግን ያውራኝና እሱ ሳላውራው ስለሆነ አውርተሃል እኮ እየመለስክ ያለው በነገርህ ላይ ከድንጋይ ጋር ነው እየተመላለስክ ያለው። ከባድ ነገር እኮ ለዚህ ነው እኮ ድንጋይ ከሆነ ሰው ጋር አውርቼ ምንም ስለማይጠቅመኝ ማሰብ ከሚችል ሰው ጋር ላውራ። ቶ ይበቃል። እኔ እኮ አንተንም አልፈለግኩም። ሲጀምር እኮ እኔ እንደ ቆሻሻ ጥያለሁ። ወሂድን ነው ከሰው ጋር ነው ማውራት የፈለግኩት። ሶ ወሂድ ምን ታደርጋለህ? ሰው ስለሆነ ከወሂድ ጋር ላውራ። ታች ወረድና
ሀብታም ለጊዜው አድርግ። አይ ቲንክ እንደዚህ አይነት ነገር ለመመላለስ ስለዚህ ሁላችሁም አንድ አይነት ቆሻሾች እንደሆናችሁ ወቁ። አንድ አይነት አመለካከት እንዳላችሁ ወቁ። መምህር ነኝ የሚለውም ሰውዬ ጠልዘው እሱ ነው እንትን ማለት ለመሳደብ ነው መጀመሪያው ነው የመጣው። ስለዚህ እንዴት ነው ነገሩ? ከነሱ በላይ ተሳዳቢም የለም። መጽሐፉ ላይ ዝለፉ ይላል ጳውሎስ። ዝለፉ ስለሚል ለመዛለፍ ነው የመጣው። እንግዲህ ከእናንተ በላይ ተሳዳቢ የለም። ራሱ ዋንጫ ወስዳችሁ የለ እንዴ እናንተ? በጣም ትታወቃላችሁ እኮ ከእናንተ ብቻ ሳይሆኑ ከሊቅ እስከ ደቂቅ ድረስ ያሉ መምህራኖቻችሁ ሁላ ሳይቀር ተሳዳቢዎች ናቸው። በስድብ ነው የሚታወቁት። ለዛ ነው ቁጭ ብሎም አንድ ሰው እኮ ከእናንተ ጋር የማያወራው። ያ ነው ከዛ አንጻር ነው። አይ ቲንክ በዚህ ደረጃ ከፍ ዝቅ መደራረጉ ጥሩ አይደለም። ራሱ አንደኛ እኛ እያለን ወንጀል ማሰራት አንፈልግም። አንተ ስትሳደብ የምትሳደበውን ስድብ እኛ እያለን ሰዎች እንዲሳደቡ አንፈልግም፣ መሰዳደብ ራሱ አንፈልግም። እና ከዛ አንጻር ነው እኛ ሀሳብ ላይ ነው እያወራን ያለ ነው። አካል ፈጣሪ አካል አለ ወይስ የለውም? አካል ማለት ምን ማለት ነው? ሶማ ነው ወይስ ፐርሰን ነው የሚለውን የትኛውን ነው የሚረዱት የሚለውን ለራሳችሁ ትምህርት እንድታገኙበት ትምህርት ለመስጠት ነው እኛ ስንሰጥ የነበረው። መሀል ላይ ግን ልጁ ገብቶ ስለ ስድብ ስለምናምን ኔጌቲቭ ሜንታል አቲቲዩድ ይባላል። ይሄ ምን ይባላል? አዎንታዊ ሳይሆን አሉታዊ የአእምሮ አመለካከት የሚባል ነገር አለ። አሉታዊ ነገሮችን የተሞላ ሰው ከሆነ በጣም አስቸጋሪ ነው። ኢንሻአላህ ስራ ገብቻለሁ። መልካም ጊዜ ይሁንላችሁ። ባቢሎን እሺ፣ በቃ ጥሩ ነገር ነው የሰጠን ኡስታዝ፣ በጣም ነው የምናመሰግነው። አዎ ሰዎች ጥያቄ ካላቸው ደግሞ ገብታችሁ ሲገባ ኡስታዝ ወይ ተጠይቃላችሁ። ምንም ማድረግ አይቻልም። እንግዲህ ቅናት ነው፣ ቀንተው ነው፣ ሌላ እንትን እኮ አይደለም። ለምን ኡስታዝ ወይ እኛ ጋር አይመጣም ብለው ነው እንጂ እኮ ይመጣል፣ ችግር የለውም። ቤት ከፍታችሁ ስነ ስርዓት ካላችሁ እናንተ ይመጣል፣ ምንም ችግር የለውም። መጥቶ ያስተምራችኋል። ቁጭ አድርጉ። እኔ አውቃችኋለሁ ለምን እንደዛ እንደምትሉ። በዚህ ልክ ግን መሰቃየት የለባችሁም። ቤት ከፍታችሁ በግብረ ገብነት በስነ ስርዓት በስነ ምግባር ካስተናገዳችሁት ይመጣል፣ ያስተምራችኋል። ምን ችግር አለው? ስለዚህ በዚህ ልክ ቅናተኛ መሆን አስፈላጊ አይደለም። ሰዎችዬ ለምን ትሰቃያላችሁ? በዚህ ልክ ከባድ ነገር ነው። ኦኬ ሸክስ የሚለውን ነው የሚጠቀሙት እንጂ የጂስም የሚለውን ወይም ጀሰድ የሚለውን አይጠቀሙም ነው። እኔ እንደውም እኮ እያገዝኳችሁ ነው ያለሁት በቃላት ገብቶኛል። ግን በቃላት እያገዝኳችሁ ነው ያለሁት። ቴዎሎጂውን ግልጽ እያደረኩላቸው ነው። ቢያንስ ሰዎች ሎካል እንደሆነ ይሄ ነገር ሎካል ነው። በኢንተርናሽናል ደረጃ ያለው ኦርቶዶክስ አስተምሮት ይሄ ነገር ነው። ኢኩሜኒካል የሆነ ባክግራውንድ ኢኩሜኒካል የሆነ አርጊመንት ነው አምጥቼ እየደገፍኳቸው ያለሁት። ስለዚህ አስተማሪዎቻችሁ ትክክል አይደለም ካላችሁ እናንተ ማስተካከል የምትችሉት እናንተ ናችሁ። በእናንተ ቤት ማንም አይፈተፍትም። እኛ የምናወራው ስለ አስተምሮት ነው፣ ስለ ቴዎሎጂ ነው የምናወራው። ኮምፓራቲቭ ሪሊጅን ላይ ያለን ሰዎች ነን። ፕሮፌሽናሊ የሆነ የአፖሎጂቲክስ ስራዎች ነው እየሰራን ያለ ነው። ዝም ብሎ ፕሮፓጋንዳ መንዛት፣ ለማጥላላት፣ ለማብጠልጠል ወይም ደግሞ እንትን አይደለም። ትክክል ካልሆናችሁ ትክክል አይደላችሁም ብለን የምንሞግተው በሀሳብ ላይ ነው፣ በትምህርቱ ላይ ነው። እስልምና ትክክል አይደለም ብለው ሰዎች ከሞገቱ በምናምንበት ነገር ነው ትክክል አይደለም ብለው መሞገት ያለባቸው። አንተ ሙስሊም ነህ። ስለዚህ እኔም እያልኩ ያለሁት እሱን ነው። ወይድ አሁን አንድ ሰው የተናገረውን ሳይሆን መዘን ማውራት ያለብን ቴዎሎጂካሊ ያ ተቋም እንዴት ብሎ ያምናል ነው እንጂ መምህር ዘበነ ላይ የሚሰራው ቪዲዮ ሎካሉ ላይ እንደዛ ነው የተቀመጠው ነገር ነው። ሎካሉ ላይ ትክክል አይደለም ነው እኔ ደግሞ የምለው። ሎካሉ ዓለም አቀፉን አያመለክትም ነው። ምን ብላ ነው የምትረዳው? መምህር ዘበነ ነው ተቋሟ ምን ብላ ታምናለች? ተቋሙማ እኮ አላጠራም እኮ ገና። ሎካል ስለ ሎካል ነው የምናወራው። ሎካልና ወይም ደግሞ አሁን አንተ የምትረዳው አይነት ሎካሉ ያለው መጽሐፉ ያለው ይኸውልህ መምህር ዘበነም ሆነ አሁን ቅድም ያስተማሩ የተባሉት አስተማሪ ኦተንቲሲቲ ናቸው። አስተማሪ ተብለው የተመደቡ ናቸው። አውደ ምሕረት ላይ የሚናገሩ ናቸው። ቤተክርስቲያኗ ድቁና ክህነት ሰጣ፣ ቅስና ሰጣ ያስተማረቻቸው አስተማሪዎች ናቸው እንደዚህ አይነት ነገር የሚሉት። ያንን ነገር ማደብ ካለባቸው በሲኖዶስ ደረጃ ማደብ መቻል አለበት። እነዚህ መጽሐፍቶች አሁን መጽሐፈ ሜላድ፣ ትምህርት ሃይማኖት ምናምን የሚባሉ መጽሐፍቶች እነ ሰይፈ ስላሴ ምናምን የመሳሰሉ ሰይፈ መለኮት ምናምን መልካ ስላሴ የመሳሰሉት መጽሐፍቶች ትክክል ካልሆኑ ትክክል አይደለም ተብሎ መታረም አለባቸው ነው የምነግርህ። ያ ነገር ግን ያንን እስካላስተካከለች ድረስ በሲኖዶስ ደረጃ እስካልተካከለ ድረስ አንተ አንድ ወንድማችን መተህ ይሄ ነገር ትክክል አይደለም ብትል ማንም የሚሰማ የለም። ለምን? ከአንተ ይልቅ መምህር ዘበነ ነው መሰማት ያለበት። ለምን? እሱ መምህር ነው። አንተን አናውቅም፣ ፊትን ገልጣ አታውቅም፣ ስምህንም አናውቀውም። ራሱ ግን እንደ ሀሳብ እንደ በመርህ ደረጃ ያልከውን ነገር ልክ ነው። አንድ ነገር መመዘን ያለበት በአንቀጸ እምነት ነው፣ ፌዝ ኦፍ አርቲክል ላይ በተቀመጠው ነው።
ፌዝ ኦፍ ስቴትመንት ላይ በተቀመጠው ነገር ነው አንድ ነገር መመዘን ያለበት። ልክ ነው ወይድ። አንፎርቹኔትሊ እያወራሁት ያለሁት በኮምፓራቲቭ ሪሊጅን ላይ የብዙ ዓመት ልምድ ያለው ሰው ጠለቅ ያለ እውቀት ያለው ሰው ጋር ነው እያወራሁት ያለሁት። ምናልባት ከጀማሪ ሰው ጋር ባወራው ኖሮ አንተ የምትለውን ፖስት ምናልባት ችግር የለውም ብዬ አስባለሁ። አሁን ግን እያወራሁት ያለሁት በጣም ተሰሚነት ያለው በጣም ኢንፍሉዌንሻል የሆነ ሰው ጋር ነው። ኢንፍሉዌንሻል የሆነ ሰው እውነትና እውነት ያልሆነውን የሚያውቅ ሰው አንድ መምህር ያለውን ኢቭን ዞ ከእንትኑ ጋር ራሱ ክላሽ እያደረገ እያወቀ ይዞ መምጣት ስህተት ነው። ይሄ ቀጥፋል እያልኩ ያለሁት ለዚህ ቅጥፈት ነው እያልኩት ያለሁት ለዛ ነው። አየህ መምህር ዘበነ እንግዲህ ቀጥፋል ካልከው መምህር ዘበነ ይኸውልህ በጣም ኦፊሻል የሆነ የሚታወቅ በጣም እንትን የሆነ በቪዲዮ የሚወጣ ትልቅ ፔጅ ያለው ምናምን ነው እና ቀጥፋል ካልክ እንግዲህ አርመው። እንግዲህ እንዴት እንደምታገኘው አላውቅም። ስልኩን ባቢሎን አለ ስልኩ የመምህር ዘበነ አለኝ የዋትስአፑ አለኝ ግን እንጃ ፈቃደኛ የሚሆን አይመስልኝም። እና እስቲ አናግረው። መነጋገሩ ጥሩ ነው። ተነጋገሩና የእናንተን ችግር እናንተ ፍቱ ለማለት ፈልገን ነው። እኛም እያወራን ያለ ነው። ቅድም የሆነ ሰው የሆነ መምህር እግዚአብሔር አካል አለው ጾታ አለው ምናምን ብሎ የተናገረውን ነው። ከዛ በኋላ ደግሞ መምህር ዘበነ ይሄንን ነገር አዎ አለው ብሎ ያስተማረበትን ነው እየተነጋገርን ያለው እንጂ አዝ ኢኮኖሚካል ሌቭል አይደለም። ኢኮኖሚካል ሌቭል እኔ አቋሙን ነግሬያለሁ የኦርቶዶክስን። በሎካል ደረጃ ግን መጽሐፍቶችም አሉ እንደዚህ አይነት ነገር የእነሱን ሀሳብ የሚደግፍ ሎካል የሎካል ደረጃ ማለት ነው። በሎካል ደረጃ የሚታወቁ መጽሐፍቶች አሉ ነው እያልኩ ያለሁት። በተረፈ እኔ ጨርሻለሁ። ሌላ የምትጨምርበት ነገር ካለ ጨምር። ጥያቄ አልነበረም ወይድ ምናልባት እቺን እንደመነሻ አነሳው እንጂ ዋናው ጥያቄ አይደለም። ያው በጣም ታስረዳለህ እና ፍሎክ ስታስረዳ ያለው ነገር በጣም ደስ ይለኛል። ግን አንድ ነገር ቻሌንጅ አንደኛ አሁን ያልከው መንፈስ ቅዱስ ሴት ነች ተብላ ትጠራለች ያልከው ቅጥፈት ነው። ምክንያቱም እንዲህ የሚል ኦርቶዶክስ ባክግራውንድ ያለው ሰው እንደዚህ አይነት መምህር ዘበነ እኮ ነው ያለው እኮ ነው። ኦርቶዶክስ እኮ ትላለች እኮ አይደል? ገብቶኛል። መምህር ዘበነም ቢሆን አንድ ግለሰብ ነው። በዚህ ልክ ኢንስቲትዩሽኑ እኮ ይላል እኮ አስተማሪዎቻችሁ እንደዛ ይላሉ ነው ያን ነገር ይላሉ ነው እንጂ አሁን በአንቀጸ እምነት በዓለም አቀፍ ደረጃ ያለውና በሎካል ላይ ደረጃ ያለው አንድ አይነት አይደለም ነው። ለምሳሌ ትምህርተ ሃይማኖት የሚባለው መጽሐፋችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው መጽሐፍ ምንድነው የሚለው ራሱ ማለት ነው አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ብሎ ነው ያስቀመጠው። ስለዚህ ጥፍር ያለው ነገር ከሆነ ራስ ምናምን ነገር የምትል ከሆነ ስለ ቦዲ ነው የምታወራው፣ ስለ ሶማ ነው። በአዳም ያለውን ሁሉ በአብ በወልድ በመንፈስ ቅዱስ ውስጥም አለ። ፀጉርም ቢሆን ብብትም ቢሆን ምናምን ነገር ያለ የሚያወራው መጽሐፈ ሜላር ነው። አሁን እያወራን ያለ ነው ሎካሉ ተሳስቷል ከሆነ ኢትዛናዘር ቲንክ ሌላ ነገር ነው። በሎካል ደረጃ እንደዚህ አይነት አነጋገሮች አሉ። ግን በዓለም አቀፍ ደረጃ በኦርቶዶክስና በካቶሊክ አስተምህሮት ውስጥ ቦዲ የሚባለውን ነገር ወይም ሶማ የሚባለውን ቃል ለስላሴ አይጠቀሙበትም። ፐርሰን ወይም ፕሮሶፖን የሚለውን ወይም ደግሞ በአረብኛ ባቢ ሰላም ቢያለው እንጂ እንዴት ነው? አለን ሰላም ነው አለን። ሙስሊሞችን ሰላም አለይኩም ወራህመቱላሂ ወበረካቱ ቢያለው ኡስታዛችን ኡስታዝ ዋሂድም ባቢ እንዴት ነህ? አለን። እኔ እኮ ያው ዝም ብዬ ስለሆነ ነገር ሳወራ አይነን ጨፍኜ ነው የማወራውና አላይም ብዙ ምን ታደርገዋለህ? ሰው ረሳለሁ። አረ ምንም ችግር የለውም። እኔ ትንሽ የሚያሳስበኝ ነገር ምንድነው መሰለህ? መቼም ሁሉም ሰው የራሱ የሆነ እምነትና ሃይማኖት አለው። ያ ሃይማኖት የሚባለው ነገር እንደ ግለሰብ መንፈሳዊነትን ሊያላብሰን ይገባል። አንድ ሰው የሃይማኖት መምህር ከሆነ አስተማሪ ከሆነ ሃይማኖታዊ ድንጋጌዎችን በምን ያዛሉ የሚለው ነገር መከተል መቻል አለበት። በጭፍኝነት የትም ሰክሮ የትም ጠጥቶ የትም ጨፍሮ ከዛ በኋላ መጥቶ ደግሞ እዚህ ጋር ስለ ሃይማኖቱ ያወራ የግል ፍላጎቱና ስሜቱን የሚጨምርበት ከሆነ ሃይማኖቱን ከማሰደብ እንደውም ሃይማኖቱን እኔ አስደፍሯል ብዬ ነው የማስበው። ጀማል አወል እዚህ ጋር በሚናገርበት ጊዜ ስለ ግለሰቡ አይደለም፣ እኔ ስለ ሀብቴ አይደለም፣ ስለ ግል ህይወቴ አይደለም የምናገረው፣ ስለ ፖለቲካ አይደለም ማወራው። እስልምናን ወክዬ እስካወራው ድረስ ትዕግስትን፣ ስነ ምግባርን መላበስ መቻል አለብኝ። ይሄ ምክንያቱም ሃይማኖቱ ምን ሰጠው ምን አስተማረው ብሎ ሰው እኔን ይጠይቀኛል። ለምን በስድብ እንደዚህም ደግሞ በይልህ በቃ አጠቃላይ ማለት ሃይማኖቶች አሁን እስልምና የራሱ የሆነ ሃይማኖት አለው። ከመጀመሪያው እስከ መጨረሻው በየትኛው መንገድ ሰዎችን ማስረዳት እንዳለብህ ተቀምጧል። ያንን መንገድ ተከትዬ ስሄድ ነው ከዛ በኋላ እኔ ቢያንስ ሰዎች ባይቀበሉትም
ነገር ግን የኔ ሐሳብ ተቀባይነት ሊኖረው ይችላል በስነ ስርዓት ያወራው ስለሆነ ማለት ነው። ወገኖቻችን ግን ከነሱ ከማስረጃው ይልቅ የሚያስቀድሙት ስድብን እና እዚህ ጋር ፖሊስ እኮ አይደለም ማንንም አስገድዶ እስር ቤት የሚያስገባው ነገር የለምና በጣም ነው ያዘንኩት። ከዛ ውጪ ያው ኡስታዝ ዋሂድም ስለገባ እስኪ እኔ ይሄን አክል ካልኩ ይበቃኛል። አመሰግናለሁ ባቢ። እሺ በጣም ነው የማመሰግነው። ያው ጊዜ ካለው ምክርም ተግሳጽም ቁጣም እንቀበላለን። እኔ ኡስታዝ ሰላም ብያለሁ። ኡስታዝ ወይ መምህራችን ሰላም ባቢሎን እንዴት ነህ? ሰላም ነው ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ገስት ላይ ያላችሁ እንዲሁም ታች ላይ ያላችሁ ሙስሊም ወንድሞቼ እና እህቶቼ እንዲሁም ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ሰላም ነው አይደል? ድምጼ ይሰማል በደንብ አይረብሽም? አዎ ይሰማል። ድራይቭ እያደረግኩ ነው ግን ይሰማል። እየነዳ ነው። እሺ ጥቂት በአነስተኛ ስፒድ ለመንዳት እሞክራለሁ ማለት ነው። እንዴት ናችሁ? ሰላም ናችሁ? ውሎ እንዴት ነበር? እንዴት ነበረ? አሪፍ ነው። ቲክቶክ ድባቡ እንዴት ነው? ሰላም ናችሁ ወይ? ያው እኔ አጋጣሚ ኡስታዝ ጀማልን እና ባቢሎን አንድ ላይ ሳያቸው ሰላም ልበላቸው ብዬ ነው። ሌሎች ወንድሞች እና እህቶች የሉም እንትን ላይ ኦንላይን ላይ እና ስለዚህ ምናልባት ረፍት ላይ ናቸው መሰለኝ። እኔ ወደ እናንተ መጣሁ ማለት ነው። ሰላም ልበላችሁ ብዬ ነው። አዎ እኛም ክፍተት አግኝተን እኮ ነው የገባነው እንጂ ማለፊያ የለም እንደምታውቀው። ያው እንትን ከባድ ነው። ኦኬ አዎ አይ እንደዛ ነው። ያው ምን ላይ ያወራችሁ ነበር አረስቱ ያ የምንሳተፍበት ነገር ካለ በሰሙኑ አጀንዳ ነበረ ትንሽ ነካ አድርገን እኔ ደግሞ መስመር ጥሳለሁና ዘልዬ ወደ ሌላ ጉዳይ ነገሩን እንትን አደረኩት እንጂ እግዚአብሔር አካል የለውም አለው የለውም በሚባለው በተባለው ጉዳይ ላይ ነበረ የተጀመረው። አጀበርቲን አስገቡት። እሺ እግዚአብሔር አካል አለ የለውም? ኦኬ አይ በትክክለኛው ትምህርት ከሄድን አካል ለማለት አማርኛ ላይ እየተፈለገበትና በእንትን ላይ በእንግሊዝኛው ላይ የተባለበት ነገር ይለያያል። በቴዎሎጂያቸው ከሄድን በዓለም አቀፍ ደረጃ ኦርቶዶክስ ስለ ኦርቶዶክስ ተዋህዶ ኮድ ስለ ኦርቶዶክስ ከሆነ የምናወራው አካል እያልን ስንል ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። አካል በሁለት ይከፈላል። አንደኛው አካል የሚለው የግዕዝ ቃል አካል ለየ ከሚለው ነው፣ መለያ መታወቂያ ማለት ነው፣ እኔ ማለት ነው። እንግሊዝኛውን ፐርሰን የሚለውን ግሪከኛውን ፕሮሶፖን የሚለውንና የአረብኛውን ሸክስ የሚለውን ቃል የሚይዝ ነው። እንደዛ ከሆነ አምላክ አካል አለው፣ እኔ የሚል ነገር አለው፣ ሸክስ አለው። ቁርአን ላይ በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም ሲል አናኒያ ይጠቀማል፣ እኔነት ይጠቀማል አላህ በቁርአን ውስጥ ማለት ነው። ስለዚህ በኢስላም አስተምሮት በኢስላም ስነ መለኮት ውስጥ አላህ ሸክስ አለው ብለን እናምናለን። በኦርቶዶክስ በካቶሊክና በፕሮቴስታንትም ምናልባት የማያግባባን ነገር ሶስት ሸክስ አለው ብለው ነው የሚያምኑት፣ ወይም ሶስት አቃኒም አለ ብለው ነው የሚያምኑት። አቃኒም ማለት የአረብኛው ቃል ሃይፖስታቲስ ማለት ነው፣ ማንነት ማለት ነው። ሶስት ማንነት አለ ብለው ነው የሚያምኑት። ያ ነገር ትክክል ባይሆንም ግን አካል እያሉ እያወሩ ያሉት ስለ ፕሮሶፖን ነው፣ ስለ ፐርሰን ነው፣ ስለ ሃይፖስታቲስ ነው እያወሩ ያሉት እንጂ አካል ሲባል ስለ ጂስም ስለ ውቅር ይሄ አካል የተዋቀረበት የተገጣጠመ ነገር ከሆነ በኢስላም የምነው ከራሚያ የሚባሉ ሰዎች ነበሩ። ከራሚያ የሚባል ቡድን ነበረ። አላህ ዲቫይን ኮምፕሊሲቲ ነው ብለው ያምኑ ነበረ፣ ሙረከብ ነው ብለው ያምኑ ነበረ። ስለዚህ ዲቫይን ኮምፕሊሲቲ አንቀበለውም እኛም ፕሮቴስታንትም፣ ኦርቶዶክስም፣ ካቶሊክም፣ ሙስሊምም አይሁዳውያኖችም ዲቫይን ኮምፕሊሲቲ የሚባለው ነገር አይቀበሉም። ዲቫይን ሲምፕሊሲቲን ብቻ ነው የምንቀበለው። ዲቫይን ሲምፕሊሲቲ ማለት አምላክ በኤሰንሱ መከፋፈል የለውም ብለን ነው የምናምነው። ነገር ግን ምንድነው እዛ ላይ ባለው ነገር ላይ ኤሰንሱ ራሱ አትሪቢዩት አለ ወይስ የለም በሚለው ነገር ላይ እኛ በሙስሊሞች ላይም ሙተዚላዎች ጀህሚያዎች መተው በአንድ ወቅት እንትን የለውም አትሪቢዩት የለውም አብሶሉት ዲቫይን ሲምፕሊሲቲ ነው የምንቀበለው ብለው አትሪቢዩቱን ወይም ባህሪያቱን ፍቅር፣ ፍትህ፣ መስማት፣ ማየት፣ መናገር፣ ማወቅ የሚባሉ ባህሪያት ሳይሆን እሱ አዋቂ ነው እሱ ተናጋሪ ነው ምናምን እያሉ የሚሉት ነገር አለ። ይሄ ማለት ነው። በክርስትና ውስጥም ካቶሊኮች እንደዛ ነው የሚያምኑት። ልክ እንደ ጀህሚዮችና እንደ ሙተዚላዎች ናቸው የሚያምኑት ማለት ነው። አካል የሚባለው ነገር ጀሰድ ከሆነ ጂስም ከሆነ እንደዛ ብለው አያምኑ። ኦርቶዶክስ ምናልባት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደዛ አይነት እንትን ነገሮች ውስጥ ያሉ ሰዎች አካል እያሉ የሚያወሩት
ስለ ጂስም አይደለም፣ ስለ ቦዲ አይደለም፣ ስለ ሶማ አይደለም እያወሩ ያሉት። ቄሱም አምላክ አካል አለው ሲሉ ከዛ በኋላ ደግሞ ጾታ አለው ሲሉ ጾታ የሚለውን ነገር ወንድና ሴት ወልድና መንፈስ ቅዱስ አብና ወልድ ወንድ ናቸው፣ መንፈስ ቅዱስ ሴት ናት። ታውቃላችሁ ይሄንን? አሁን ቪዲዮ ለቃለሁ፣ ከጥቂት ደቂቃዎች በኋላ ለቃለሁ። ስራ ከገባ በኋላ እረፍት ሰዓት ላይ እለቃለሁ፣ ታዩታላችሁ። መምህር ዘበነ ያንን ሲያብራራው አምላክ አካል አለው፣ ጾታም አለው። አምላክ እጅ፣ እግር፣ አይን ምናምን አለው፣ ግን እንደኛ አይደለም። የሱ ረቂቅ ነው እና አብና ወልድ ወንድ ናቸው። ምክንያቱም አባት የሚለው የሚይዘው ወንድን ነው የሚይዘው። አባት የሚለው ልጅ የሚለውም ወልድ የሚለው ነገር ወለት አይደለም ብሎ ያብራራል። ታዲያ መንፈስ ቅዱስ ሲባል መንፈስ ቅዱስ እንደ በዕብራይስጥ ውስጥ በሴት ጾታ ነው የምትጠራው። መንፈስ ቅዱስ ደግሞ ሴት ናት፣ እንደ እናት ነው የምትታየው። ስለዚህ አብ መንፈስ ቅዱስ ጾታ አላቸው ብሎ መምህር ዘበነ ለማ ቪዲዮ ለቋል። ቪዲዮውን ሰርቼዋለሁ፣ ኢንሻአላህ ለቀዋለሁ። እሱ ራሱ ሌላ ትኩሳት ነው ሌላ ያመጣባቸው እና ለማለት የፈለጉት እንደዚህ አይነት ነገር ነው ያለው። እና በክርስትና ውስጥ ሶስት አይነት አመለካከት አለ። አንደኛው ቦዲ ያለው ብሎ የሚያምን አለ። ለምሳሌ ቶርቱሊያኖስ የሚባለው ማለት ነው። አምላክ ቦዲ ነው ብሎ ያምናል። ያ ነገር ልክ አይደለም ነው፣ እንደ ከራምያ ነው እኛ የምናየው። ሁለተኛ አምላክ ያያል፣ ይሰማል፣ እግር አለው፣ እጅ አለው፣ ነገር ግን አይመረመርም፣ አይታወቅም የሚለው የኒቂያ ጉባኤ ነው፣ ራሱ ሃይማኖት አበው ላይ የተቀመጠው ማለት ነው። ሶስተኛና የመጨረሻው እንትን ደግሞ የቆሎጴዲያ ፋዘርስ የሚባሉት ወይም ደግሞ እነ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ ምንድነው ያሉት? አምላክ አይን አለው፣ ጆሮ አለው፣ እግር አለው ምናምን ሲባል ትርጉም አለው ብለው ተርጉመውታል በራሳቸው። ልክ እንደ አህሉል ከላም የሚባሉት ማለት ነው። እንደ አሻሪያዎች ይተረጉመውታል። ስምንቱን ይቀበሉና ሌላውን ይተረጉሙታል። ትርጉም አለው፣ ተዊል ያደርጉታል። ልክ እንደዛው ነው። ተርጉሞት እጅ ሲባል እንደዚህ ነው፣ እግር ሲባል እንደዚህ ነው ይላሉ። አሁን ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ ምናምን የመሳሰሉት ነገሮች። ስለዚህ ወጥ የሆነ ትምህርት የለም ነው ለማለት የፈለግነው። ይሄ ነገር በጣም ሰፊ ውይይት የሚያስፈልገው ነገር ነው። የጦፈ ክርክር እያመጣባቸው ነው በመካከላቸው። አሁን ደግሞ መምህር ዘበነ አዲስ ቪዲዮ ለቋል። የአዲስ ቪዲዮ ትናንትና ነው ምናምን የለቀቀው። እኔ አዳመጥኩትና ሙሉን 41 ደቂቃ ነው። ከዛ ውስጥ ምንድነው ያለው? አዎ አምላክ አካል አለው፣ አምላክ ጾታ አለው። አካል አለው ሲባል እንደኛ አይደለም፣ ረቂቅ አይደለም አካሉ። ነገር ግን አካሉ ረቂቅ ነው አካሉ እንጂ ግዙፍ አይደለም እንደኛ። የኛ ኮምፖስት ያደረገ ነገር ነው፣ ወይም ደግሞ ኮምፖስት የተለያየ ነገር ከእጅር ከምናምን ጋር ውቅር ነው። ስለዚህ የኛ ምንድነው አካላችን ግዙፍ ነው፣ የሱ ረቂቅ ነው። የኛ አካላችን ውስን ነው፣ የሱ ደግሞ ውስን አይደለም። ውስን ሲባል ዊድዝ ሌንግዝ ኤንድ ሃይት ማለት ነው። ርዝመት ስፋትና ቁመት የሚባል ነገር የለውም ብሎ ነው የሚያስቀምጠው። መጨረሻ ላይ ግን ጾታ የተባለው ነገር አብ የሚጠራው አባት ማለት አብ ማለት ራሱ አባት ማለት ነው፣ ከእናት ይለያል። አባት ደግሞ ወንድ ነው አለ። ሴት እንደገና ደግሞ ወልድ ማለት ደግሞ ወልድ ማለት ወንድ ልጅ ማለት ነው። ሴት ልጅ ወለት ትባላለች አለ። ስለዚህ ወልድ ደግሞ ወንድ ነው አለ። መንፈስ ቅዱስ ደግሞ በግዕዝና በዕብራይስጥ ውስጥ አንቺ እየተባለች ነው የምትጠራው፣ እናት ናት፣ ሴት ናት ብሎ አብ ወልድ መንፈስ ቅዱስ ጾታ አላቸው ብሎ ነው ያስቀመጠው። እና አለቀዋለሁ ኢንሻአላህ። ይሄን ይመስላል ባቢል። እኔ መንፈስ በጣም ከባድ ነገር ነው። አሁን ሰራጺ እየተባለ የነበረው ሰራጺት ብለን ልናስተካክለው ነው ማለት ነው። አሁን የመንፈስ ቅዱስ ሴት ናት የሚባለው ከባድ ነገር ነው። አዲስ ነው የሚለው በግዕዙ እንደዛ ነው የሚለው እሱ ራሱ ሲያስተምር በግዕዙ ሰራጺት ነው የምትባለው እያለም ነው የሚያስተምረው። እለቀዋለሁ ኢንሻአላህ። እየሰራልኝ ነው አንድ ልጅ የሚሰራልኝ ልጅ አለ፣ ሲጨርስ እለቀዋለሁ። አሁን በክርስትና ያለው እንትኑ ምርምሩ ቦዲ አለው የለውም እየተባለ ያለው ስለ የትኛው እግዚአብሔር ነው? እኔ አሁን ስለ አብ በንጥል ነው አለው የለውም እየተባለ ያለው ወይስ ወልድንም ይጨምራል? ወልድም ከጨመረ ያው ወልድ እንደምናውቀው ነው፣ ጫማውን ተጫምቶ ልብሱን ለብሶ ያው ቆንጆ ወንድ ልጅ ሆኖ ወደ መሬት የተወለደ ሰው ነው። አሁን ይሄ አካልም ጭምር ነው፣ አካል የለውም ቦዲ የለውም ብለን እያወራን ያለ ነው ወይስ ነጥለን ነው? እንዴት ነው መነጠል የምንችለው? አሁን ይሄ ኡስታዝ በቴዎሎጂ ቦዲ ምናምን የለውም አካል ሲሉ እነሱ ስለ ፐርሰን ነው እያወሩ ያሉት። ሶሎሞን ፋላሲ እንዳይሰራ ቁልመማ ይጸጽ እንዳናጽጽ ማለት ነው። ሶሎሞን ፋላሲ ይባላል። ሰዎች
በሚያምኑበትና መጽሐፎቻቸው ላይ በተጻፉበት ነገር ነው ሙግት አዋቅረንና አደራጅተን መወያየት ያለብን። እነሱ ያላሉትን መጽሐፋቸው ላይ የሌለውን ነገር ግን ሙግት አዋቅረን መሆን የለበትም ነው የምለው። ምክንያቱም ቦዲ የሚለውን የተጠቀመው ጡርጥሊያኖስ ነው። ቦዲ የሚለውን ነገር ሶማ የሚለውን የተጠቀመው። በተረፈ ሶማ ለአምላክ አለው ፊዚካል ቦዲ አለው ብለው አያምኑም እነሱ። አብ ወልድ መንፈስ ቅዱስ ሶስት አካል ናቸው ሲሉ አካል የሚሉትን እነሱ የሚያሳዩት በእንትኑ ላይ ማለት ነው። በዓለም አቀፍ ደረጃ ስላለው ነው የምናወራው። ኢትዮጵያ ውስጥ ያው ከራስ ፀጉር እስከ እግር ጥፍር ብለው ያስቀመጡት አለ ትምህርት ሃይማኖት ላይ። መጽሐፍ የሚላየት ላይ ደግሞ እግዚአብሔር አዳም ያለውን ሁሉ አለው ብለዋል። አሁን መንፈስ ቅዱስ ሶስቱም አላቸው አዳም ያለውን ሁሉ ማለት ፀጉርም አላቸው፣ ጥፍርም አላቸው፣ ብብት አላቸው፣ የተለያየ ነገር አላቸው፣ ራሱ ፀጉር አላቸው፣ ሆድ አላቸው ምናምን ተብሎ የሚባለው ነገር አለ። እሱ ምናልባት ኢትዮጵያ ውስጥ ያለ ነገር ይመስለኛል። ተቃውሞም እየደረሰበት ነው ያለው። ምክንያቱም ዓለም አቀፍ ደረጃ የዶግማ ላይ የሚመሰረት አይደለም ብለው የሚያስቡት ኢኩሜኒካል ሳይሆን ያው ሎካል ነገር ነው ብለው ነው የሚያስቡት። ያ የራሳቸው የጦፈ ክርክር ነው የሚያደርጉት። ነገር ግን እንደ ዓለም አቀፍ እንደ ቴዎሎጂ እንዳጠና ሰው ስነ መለኮትን እንዳጠና ሰው ኦርቶዶክስ እና ካቶሊክ ቴዎሎጂያቸው ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። ዲቫይን ሲምፕሊሲቲን ይቀበላሉ። ዲቫይን ሲምፕሊሲቲ ማለት መለኮታዊ ነጠላነት፣ አምላክ በኤሰንሱ አንድ ነው ብለው ነው የሚያምኑት። እኛም ሙስሊሞች ክርስቲያኖች አምላክ በኤሰንስ ሶስት ነው ብለው ያምናሉ ብለን አናምንም፣ ብለንም አናቅም። ራሱ አምላክ አንድም ሶስትም ነው የሚሉት። በኤሰንስ ወይም ደግሞ በባህሪ አንድ፣ በአካል ደግሞ ሶስት ነው። መለኮት በአካል ሶስት ነው ብለው ያምናሉ። ስለዚህ እኛ እየተቃወምን ያለነው ሶስት የሚለውን ነው፣ በቃ አካል የሚለውን ነው የምንቃወመው እንጂ ባህሪ የሚለውን አይደለም። በባህሪ ሶስት ነው ይላሉ ብለን አላምንም። እንደዛማ ከሆነ ምን አይነት ባህሪ ነው ያለው? ሶስቱንም አምላክ እያሉ ነው እየጠሩ ያሉት። ስለዚህ አሁን እኔ ባቢሎንና ኡስታዝ ወሂድ ምንነታችን ባህሪያችን አንድ ነው። ባቢሎንም ሰው ነው፣ ኡስታዝ ጀማልም ሰው ነው፣ እኔም ሰው ነኝ። ስንት ሰዎች ነን ግን መጨረሻ ላይ የምንሆነው ስንል ሶስት ሰዎች ነው የምንሆነው። ለምን? አካላችን ሶስት ስለሆነ ማለት ነው። አንድም ሶስትም ነን እኛ። ለምን? በአካል ሶስት ስለሆነ ማለት ነው። ግልጽ ነው? አዎ ግልጽ ነው ኡስታዝ በዚህ ጉዳይ። ስለዚህ ያ ምንድነው እንትን ላይ ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ አናንያ፣ አዛሪያ እና ሚሳኤል የሚባሉ እንትኖች ሶስቱ ሰዎች ተብሎ ተቀምጠዋል። አስቡት፣ ሶስቱ ሰዎች። ለምንድን ነው ሶስቱ ሰዎች የተባሉ ሲባሉ ሶስት አካል ስለሆኑ ማለት ነው። ስላሴዎችም ሶስት አማልክት ተብለዋል። እንትን ላይ ሰይፈ ስላሴ ላይ ማለት ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምንድነው የሚለው? ሰለስቱ አማልክት ነው የሚለው። ሶስቱ አማልክት ተብሎ ተቀምጠዋል። እና ያንን ስንጠይቅ ምንድነው ከአካል አንፃር ነው፣ አካልን ታሳቢና ዋቢ ባደረገ መልኩ ነው ሶስቱ አማልክት የተባሉት እንጂ ባህሪን ታሳቢና ዋቢ ያደረገ። ሶስት ነገስታት ተብለዋል፣ ሶስት ልዑላን ተብለዋል፣ ሶስት ጌቶች ተብለዋል፣ ሰለስቱ አጋዕዝት ተብለዋል። አጋዕዝት ማለት ጌቶች ነው። ስለዚህ ሶስትም ጌቶች የሚያደርጋቸው ነገሮች አካልን ታሳቢና ዋቢ ያደረገ እንጂ ባህሪን ታሳቢና ዋቢ ያደረገ ነው ብለን እኛም አልሞገትንም። ያ ከሆነ ስትሮቦን ፋላሲ ነው የሚሆነው። ይሄን ይመስላል። እሺ ባቢሎን አድሬስ ካደረኩት ማለት ነው ጥያቄ። አዎ ጥሩ ነው። ጥያቄ ያለኝ ያለ ነው በዚህ ጉዳይ ከቪዲዮ በተጨማሪ ያው አዲስ አጀንዳ ስለሆነ በዚህ ጉዳይ ትንሽ ጽሁፍ ነገር ለቀቅ ብታደርግ መልካም ነው። አላየሁትም። እሺ